ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ፣ እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ አፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እንደዚህ ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ እዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማሪው ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው።